ይህ አዋዜ ሰበር ነው። አሜሪካ ስድስተኛ ተከታታይ ድብደባ ማካሄዷን ጦሯ አስታወቀ። ሁለት ድልድዮችም መፍረሳቸው ተሰማ። ማዕከላዊ እዙ ሲገልጽ የጥቃቶቹ ዓላማ የኢራንን ወታደራዊ አቅም ማድቀቅ ነው ብለዋል። የኢራን ሚዲያ በበኩሉ አሜሪካ በሰርጡ ኬሸም ደሴት አጠገብና የኒውክሌር ኃይል ተቋም በሚገኝበት ቡሼሄር ውስጥ በሚሳኤል ደብድባለች ሲል አስታውቋል። የጥቃቱን መስፋፋት በሚያመለክት ሁኔታ ደግሞ አሜሪካ በሆርሞዝጋን ክፍለ አገር ሁለት ድልድዮችን አውድማለች ብለዋል። ቢቢሲ በዚሁ ክፍለ አገር ከሆርሙዝ ዳርቻ የወደብ ከተማ ባንዳር አባስ በስተምዕራብ አንድ ድልድይ መመታቱን አረጋግጧል። ይሁንና የአሜሪካ ማዕከላዊ እዝ ሌሊቱን ስላካሄደው ድብደባ በሰጠው የወደሙ ኢላማዎች ዝርዝር ውስጥ ድልድዮቹን አላካተተም። በደርዘኖች የሚቆጠሩ ኢላማዎች ግን እንደተለመደው ዛሬም ነኩተዋል ብለዋል። የአሜሪካ የጦር ጀቶች፣ ሰው አልቦችና መርከቦች የኢራንን የዳርቻ ቅኝትና መከላከያ ጣቢያዎችን፣ ወታደራዊ ሎጂስቲክስ መሠረተ ልማትና የባህር ላይ አቅሞችን ደብድበዋል። ፕሬዚደንት ትራምፕ ኢራኖች የግዳቸውን ወደ ድርድር ጠረጴዛ ካልተመለሱም ከነገና ከነገ በስቲያ በኋላ በሚጀመረው አዲስ ሳምንት ውስጥ እንደ ሀገር ያሏቸውን ድልድዮችና የኃይል ተቋማት ሙሉ በሙሉ እናወድማለን ሲሉም ማስጠንቀቂያ መስጠታቸው አይዘነጋም። ትራምፕ ከዚህም ጋር አያይዘው ኢራን ጸባይ ብትገዛ ይሻላታል ብለው ብርቱ ማስጠንቀቂያ ከሰጡ በኋላ ኢራን የተለመዱት ኩዌት፣ ባህሬንና ዮርዳኖስ ላይ እሩምታዎችን ከመክፈት በተጨማሪም በሰርጡ ውስጥ አነጣጠርኩባቸው ባለቻቸው ኢላማዎች ላይ 6 ሰዓታት የፈጀ ጥቃት ማድረጓን ገልጻለች። ፕሬዚደንት ትራምፕ ትናንት ምሽት ለሕዝባቸው ባደረጉት የምርጫ ደህንነት ጉዳይ ንግግር ላይ አሜሪካ በኢራን ላይ ትልቅ ድል እየተቀዳጀች መሆኑንና የዚህ ስኬታቸው ውጤትም ወይም ፍሬው በጣም በአጭር ጊዜ ታዩታላችሁ ማለታቸው ተዘግበዋል። ይህ በእንዲህ እንዳለ ኳታር የሚሳኤል እሩምታ ኢላማ መደረጓን ጠቅሳ አገሬውንም መጠለያ ውስጥ እንዲገባ ማስጠንቀቂያ ስትሰጥ እንደነበረ ዘ ታይምስ ኦፍ እስራኤል ዘግበዋል። የኢራን ቴሌቪዥን በሰጠው ዘገባ ከባንዳር አባስ በስተምዕራብ ከወደመው ድልድይ ጋር በተገናኘም ቢያንስ 7 ኢራናውያን መገደላቸውን አስታውቋል። ቴሄራን ፕሬዚደንት ትራምፕ የኢራን ድልድዮችና የኃይል ተቋማት ይነኩታሉ ያሉትን ዛቻ ተግባራዊ ማድረግ ከጀመሩ 48 ሰዓታት ብቻ ነው የቀረው። እሷም በመላ ክልሉ የሚገኙ መሰል ኢላማዎችን እንደምታደባይ ዛቻዋን አድሳለች። ይሁንና ትራምፕ እንዳልነበር አድርገዋለሁ ከሚል ዛቻቸው ጋር በመሳም ዲፕሎማሲያዊ በሬ ክፍት ነው ማለታቸውም የሚታወስ ነው። የኢራን ሚዲያ አሜሪካ በአካባቢው ያካሄደችውን ጥቃት ተከትሎም ደቡብ ምዕራብ ኢራን አህቫዝ ውስጥ የሚገኝ አንድ ሆስፒታል ህሙማንን ለማውጣት መገደዱ ታውቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋዬም እርምጃውን አረመኔያዊ ብለውታል። ሆስፒታሉ የሕፃናት የካንሰር ማዕከል መሆኑ ተመልክቷል። የአህቫዝ ነዋሪ የሆነ የ34 ዓመት ጎልማሳ መምህር የጥቃቱን ሁኔታ በጣም ይከፋ ሲል ገልጾታል። እጆቼም እየተንቀጠቀጡ ነው። ቢያንስ 11 ወይም 12 ፍንዳታዎች ነበሩ። ጆሬ እየመገለ ነው ብሏል። ፕሬዚደንት ዶናልድ ትራምፕ በኢራን የሚያካሄዱት ወታደራዊ ዘመቻን ለማስፋፋት እያዘነበሉ መሆኑ ተዘገበ። እንደ ዘገባዎች ከሆነ ትራምፕ ባለፈው ማክሰኞም ከከፍተኛ ረዳቶቻቸው ጋር የአስቸኳይ ሁኔታ መነጋገሪያ አዳራሹ ስብሰባ ተቀምጠው በሚቀጥሉት ቀናት ኢራን ላይ ግዙፍ የማጥቃት ዘመቻ ለመክፈት መክረዋል። እየተወያዩ ያለው ጥቃት አሜሪካ በሆርሙዝ ዙሪያ ካደረገችው የሰፋና ወታደራዊ ባለሥልጣኖች ያቀረቧቸው ነገር ግን በስከዛሬ የጦርነቱ ሂደት ተደብድበው የማያውቁ ስትራቴጂክ የተባሉ ኢላማዎችን ማውደም ነው።
ወሬ ሰባሪው የአሜሪካ የድረገጽ ዜና ምንጭ አክሲዮስ እንደዘገበው። ዎል ስትሪት ጆርናል በወገኑ እንደዘገበው የቀረቡት የጥቃት ዘመቻ አማራጮች የአየር ድብደባዎች ሆርሙዝ ሰርጥ አጠገብ የሚገኙ የኢራን ደሴቶችን ለመቆጣጠር እግረኛ ማዝመትና ፒካክስ የተባለውን የተራራ ኒውክሌር ጣቢያ በቦምብ ማውደም ናቸው። ሆኖም ዎል ስትሪት ጆርናል የጠቀሳቸው አንዳንድ ባለሥልጣኖች ትራምፕ ከዚህ በፊት የኢራንን 80 በመቶ የነዳጅ ዘይት መሸጫ የሆነውን ካርግ ደሴት ለመያዝ የነበራቸውን ዛቻ ከተዉት ወዲህ እግረኛ ጦር የማዝመቱ ጉዳይ ላይ አንገራጋሪ ሆነዋል። የአስቸኳይ ሁኔታ ስብሰባውን ከታደሙት መካከል ምክትል ፕሬዚደንት ጄዲ ቫንስ፣ መከላከያ ሚኒስትር ፔት ሄግሴት፣ ውጭ ጉዳይ ሚኒስትር ማርክ ሩቢዮም፣ የአሜሪካ ጦር ኃይሎች ኤታማዦር ሹሞች ሊቀመንበር ጄኔራል ዳን ቃየል፣ የሲአይኤው ዲሬክተር ጆን ራትክሊፍ እና ልዩ መልእክተኛ ስቲቭ ዊትኮፍ ነበሩ ተብለዋል። ከውይይቱ ጥቂት ሰዓታት ቀደም ብለው ትራምፕ ለፎክስ ኒውስ ሰጥተውት በነበረው ቃለ ምልልስ የኢራንን ድልድዮችና የኃይል ተቋማት ላይ በሚቀጥለው ሳምንት አውዳሚ ዘመቻ መጀመር እችላለሁ ብለው እንደነበረ አይዘነጋም። የኢራን የኤነርጂ ተቋማትም ከሚደባዩት ኢላማዎች ውስጥ የመጨረሻዎቹ ይሆናሉ፣ የዋሊደር እንጂ እነሱም አይቀርላቸውም ሲሉ ማስጠንቀቃቸው አብሮ የሚታወስ ነው። ዶናልድ ትራምፕ ይህን ዛቻቸውን ተግባራዊ የሚያደርጉ ከሆነ ዛቻቸውን ተግባራዊ ለማድረግ 48 ሰዓት ብቻ ነው የሚቀራቸው። ትራምፕ ኢራኖችን ጸባያችሁን ብታስተካክሉ ይሻላል ሲሉም ወዮላችሁ ማለታቸው አይዘነጋም። ትራምፕ በፔንስልቫኒያ የመከላከያና ፈጠራ ስብሰባ የጠረጴዛ ዙሪያ ሁነት ላይ በተናገሩበት ወቅት ኢራኖች እልባት ላይ ለመድረስ ክፉኛ ይፈልጋሉ ሲሉ ተናግረው ነበረ። እየፈጸምንባቸው ያለውን ነገር አልወደዱትም። መፍትሄ ላይ መድረስ ይፈልጋሉ። ከእነሱ ጋር መፍትሄ ላይ መድረስ እንችል ወይም አንችል እንደሆነ እናየዋለን ወይም የጀመርነውን እንጨርሰዋለን ብለዋል። ትራምፕ ወደዚህ ስብሰባ የመጣው መንገድ ላይ ሳለውም ኢራኖች ደውለውልኛል ብለውም ነበረ። ኢራኖች ይህንን አላረጋገጡም። የእስላማዊ ዘብ ኮሩን አመራሮች ለመፍጀት ወስነው እንደሆነ ለቀረበላቸው የጋዜጠኞች ጥያቄ ዶናልድ ትራምፕ ሲመልሱ መናጢ ሰዎች ናቸው፣ ነገር ግን መፍትሄ ላይ መድረስም ይፈልጋሉ ሲሉ ባጭሩ መልሰዋል። ትራምፕ ይህን ሁሉ ቢናገሩምና ቢያስጠነቅቁም የኢራን እምቢተኛነት ቢብስ እንጂ አልቀነሰም። ቴህራን ውስጥ ትራምፕ የሬሳ ሳጥን ውስጥ ሆነው የሚያሳይ ፖስተር በየቦታው ተሰቅሏል። ከአሜሪካ ጋር እጅግ ወሳኝና የህልውና ጦርነት ውስጥ ነን ብለዋል የፓርላማ አፈ ጉባኤው መሐመድ ባጋር ቋሊባፍ።